መንግስታዊ ካልሆኑ ድርጅቶች የመጡ ስለሆነ እነዚህ መንግስታዊ ያልሆኑ ድርጅቶች እኛ ሀገር ውስጥ ደግሞ በከፍተኛ ደረጃ እየተንቀሳቀሱ እንዳሉ ሁላችሁም ታውቃላችሁ። በዚህ አኳያ እነዚህ መንግስታዊ ያልሆኑ ድርጅቶች ዘላቂ የሆነ የደን ልማት አያያዝን እና የምግብ ዋስትናን በአገሪቱ ውስጥ ከመደገፍ አኳያ ምን ስራ እየሰሩ እንደሆነ ምንስ ተግዳሮቶች እየገጠማቸው እንደሆነ እንደው አጠር አድርገው ቢገልጹልን ዶክተር ታደሰ። እሺ እጅግ በጣም አመሰግናለሁ። ደን ትልቅ አስተዋጽኦ አለው ለዘላቂ የደን ልማት። በዚህ ዙሪያ እንግዲህ ከአንዱ ባለድርሻ አካላት አንዱ የመንግስታዊ ያልሆኑ ድርጅቶች ናቸው። እንደሚታወቀው በተለይ የደን መመናመንን ከግምት ውስጥ በማስገባት ከ25 ዓመት በፊት ነው ከ25-30 ዓመት ይሆናልና መንግስታዊ ያልሆኑ ድርጅቶች እነዚህ አሳታፊ የደን ልማትን ተግባራዊ በማድረግ ደን በዘላቂነት ለአካባቢ ጥበቃም ለኢኮኖሚም ለማህበረሰቡ ኢኮኖሚ ለውጥ እንዲያግዝ በማሰብ ኢኒሼት ተደረገው። በመጀመሪያ ደረጃ በትንሽ ደኖች አሁን እንደ ጭልሞ ላይ እኔ ራሴ ተማሪ ነበርኩ ያኔ ፋርማ አፍሪካ ወደዛ አካባቢ ሲጀምርና አንዱ የሪሰርች ስራዬንም እዛ አካሄጃለሁ። እዛ ሲጀምሩ በትንሽ ቦታ ላይ መንግስትም ገና ሐሳቡን በደንብ ተግባራዊ ይሆናል የሚል እምነት ስላልነበረ በትንሽ ቦታ እንዲጀመር ተደረገ። ከዛ ወደ ባሌ ያደገ አሁን እንደምታውቁት የሬድ ፕላስ ኢምፕሊሜንቴሽን ሜካኒዝም ራሱ የፒኤፍኤምን እንደ አንዱ መንገድ በአሳታፊ ደን አያያዝን እንደ አንዱ መንገድ የወሰደ ነውና የመንግስታዊ ያልሆኑ ድርጅቶች በዚህ ዘርፍ ትልቅ ፉትፕሪንት አላቸው ማለት ነው። ያም የሆነው ምንድነው እንግዲህ እነዚህ አሳታፊ ደን አስተዳደርን ተግባራዊ ስናደርግ ደን ላይ ምንድነው የደን መመናመን የደን ሰስቴይነብል እንዳይሆን የሚያደርጉ ምንድናቸው የሚለውን ሌሎች ድራይቨሮችንም ከጀርባ ያለውን የፖፑሌሽን እድገትን ለእርሻ መስፋፋት ያለውን ፍላጎት እነዚህን ሁሉ ከግምት ያስገባ ስለሆነ ደን ላይ ያተኮረ ብቻ አይደለም ኢንተርቬንሽኑ ማለት አሳታፊ ደን ስራ ሲደረግ አማራጭ የኢኮኖሚ አማራጮችን ደን ራሱ እንደ አንዱ የኢኮኖሚ አማራጭ እንደሆነ የገቢ ምንጭ እንደሆነ ከደን ውስጥ የሚገኙ ምርቶችን መጨመር አንዳንዶቹ ለምግብነት የሚውሉ አይ ቲንክ በየቀኑ ምን መገባቸው በገበታችን ላይ የምናቀርብ ምግብ ኮረሪማ ማይጠቀም ሰው የለም። ቁንዶ በርበሬ በብላክ ፔፐር የሚባለው ወይ ደግሞ ጥምዝ በእኛ ሀገር ሌሎችም ከደን የሚገኙ አሉ። ማር ብዙ ነገሮች አሉ ከደን የሚገኙ እነዚህ ማሽሩምስ እነዚህን ደግሞ በተለምዶ በጣም ኳሊቲው በጣም የወረደ ለገበያ ሲቀርብ ብዙ ዋጋ ማያስገኝ ምርታማነቱ ዝቅተኛ የሆነ የነበረውን የበለጠ ምርታማ እንዲሆን የምርት ጥራት እንዲጨምር ከጨመረን በኋላ ደግሞ ከራሳቸው የሚተርፍ ነገር ሲያመርቱ ለገበያ ሲያቀርቡ የገበያ ትስስርን በማገዝ በማደራጀት የተደራጁ ማህበራት ሆነው የመደራደር አቅማቸው ጠንካራ እንዲሆን በማገዝ መንግስታዊ ያልሆኑ ድርጅቶች ከፍተኛ ሚና ይጫወታሉ ማለት ነው። ስለዚህ ደን ተጠበቀ ማለት አንደኛ የኢኮሲስተም ሰርቪሱም የበለጠ ያድጋል። ፕሮፌሰር ኢያሱም አቶ ከበደም ቀደም ሲሉ የነበረውና በተለይ መጀመሪያ ላይ ንግግር ሲያደርጉ አቶ ከበደ በዩኤንዲፒ በተጠናው ጥናት ምን ያህል የኢኮኖሚክ ፖቴንሻል እንዳለው ደን የተጠናው ከዛ በኋላ ነው እንግዲህ የግሪን ሌጋሲ ኢኒሺዬቲቭ ደግሞ የተሰራውና አሁን ቢጠና እንዳውም ከዛ የበለጠ ትልቅ ይሆናል ብዬ ነው የማስበው። ያኔ ወደ 12.6 ወር እንደዚህ የነበረው የበለጠ ከፍ ያለ ሊሆን ይችላል የደን ለኢኮኖሚ ያለው አስተዋጽኦና መንግስታዊ ያልሆኑ ድርጅቶች እንግዲህ ያለውን ደን መጠበቅና የኢኮኖሚ አማራጮችን በደን ላይ ጥገኛ ለሆኑ ማህበረሰብ ማስፋት በተጨማሪም ደግሞ ደን የተራቆተባቸው አካባቢዎች የወተርሼድ ስራን ደን እንዲለማ የደን ልማትን በሰፊው መስራት አንዱ ስራቸው ነው ማለት ነው።
እነዚህ የደን እንትኖች ስናካሄድ እንግዲህ ዶክተር አደፍርስም ብለዋል ብዙ የስራ ዕድል ይፈጥራሉ ለወጣቶች ላል እኛ የመንግስት ያለን ድርጅቶች ደግሞ ስንሰራ የስራ ዕድል መፍጠር ብቻ ሳይሆን ኢቭን ግሪን ኢንተርፕራይዝ ግሪን ጆብስ ብቻ ሳይሆን ግሪን ኢንተርፕራይዞች በጣም ተፈጥሯል መጀመሪያ ስናደራጅ በጣም ይቸግረን ነበር ማንንም ሰው አያምንም ችግኛ ፍልቶ ለገበያ ማቅረብ እንደ አዋጭ ነው ምናምን ብሎ ስለማያምኑ ያስቸግራል ግን እየቆየ ሲሄድ በጣም ተጠቃሚነቱ እየበዛ ሲሄድ እንዳውም ፍላጎቱ ከአቅማችን በላይ የሚሆንበት እንትን አለ ምናልባት ሁለተኛው መንግስታዊ ያልሆኑ ድርጅቶች በደን አያያዝ ዘርፍ ለውጥ የሚያመጣ ትልቅ ነገር ወደዚያ ሀገር አመጡ ብዬ የማስበው ያው ኢትዮጵያ እንደምታውቁት የዩኔስኮ አባል መስራች አባል ነች ግን እዚህ የዩኔስኮ ባዮስፌር ሪዘርቭ የሚባለው እኛ ሀገር ኦልሞስት በዓለም ከተጀመረ ከ40 ዓመት በኋላ ነው ኢትዮጵያ ውስጥ ኢምፕሊመንት ማድረግ ጀመርነውና ያንንም ሐሳቡን በማምጣት የተወሰኑ ቦታዎች ላይ ፕሮግራም በመስራት የጀመሩት መንግስታዊ ያልሆኑ ድርጅቶች ናቸው እንደ አጋጣሚ የኔም ድርጅት አንዱ ኢኒሺየት ካደረጉት ማከል ነውና ያዩ ላይ ሌሎች ናቡ መልካ ኢትዮጵያ ብዙ አሁን የተሰፋና መጀመሪያ አካባቢ ይሄም እንደ ፓይለት ሁለቱ ካፋና ያዩ ላይ ተጀመረ አፕሮቹ ይሄም አሳታፊነት ስላለው ማህበረሰቡ በመነጋገር ያላቸውን የመሬት የተፈጥሮ ሀብት የተፈጥሮ ደኑን እርሻ ቦታውን የከተማ ቦታውን ሁሉንም ላንድስኬፕ በዘለቀታዊ መንገድ እንዴት ነው ማኔጅ የምናደርገው በሚል ተዋይቶ እቅድ ማውጣት እና ዘለቀታዊ የሆነ የኢኮኖሚክ አክቲቪቲስ ዘለቀታዊ የሆነ ኮንዘርቬሽን ቦታዎችን መለየት ነው ዩኔስኮ ባዮስፌር ልዩነቱ ልዩ የሚያደርገው እንደ ከፒኤፍኤምም ትንሽ ጠንከር ያለው ኮምፖነንቱ ኮር ኤሪያ የሚባል ቦታ አለ ጥብቅ ደን ይሄ ደግሞ ፍጹም ጥብቅ ደን የሚል አሁን በአዲሱ አዋጅ ውስጥ የተካተተውን ሁሉ መሬት ለማድረስ በጣም አስተዋጽኦ ያደርጋል ማለት ነው ከዚህ አኳያ እንግዲህ እነዚህ በባዮስፌር ሪዘርቭም ሰስቴኔብል የሆነ እርሻን ኢንካም ጀነሬቲንግ አክቲቪቲ እነዚህን ከመስራት አኳያ የሚሰሩ ስራዎች በማህበረሰቡ ኢኮኖሚ ላይ ለውጥ ያመጣሉ ምርት እንዲጨምር ያደርጋሉ የደን ምርት ለምሳሌ ቡና ብንወስድ የቡና ምርትና ጥራት ጨምሮ ገቢ ከጨመረ ቡና ባይመገቡም ቡናን እየጠጡ ግን ከቡና በሚገኘው ገቢ ብዙ ምርት ለምግብ የሚሆን ነገር እንዲገዙ ያስችላቸዋል ግን በፓርቲሲፓቶሪ ፎረስት ማኔጅመንት ኢምፕሊመንት እናደርግ እነዚህ ክላይሜት ስማርት አግሪካልቸር የጓሮ አትክልት አሁን ወደ ሉባቡር እኛ የምንሰራባቸው አካባቢ ብትሄዱ ድሮ ከፍተኛ የሆነ የምግብ እጥረት እንኳን ባይኖር የኑትሪሽን ችግር ነበር እና አሁን በዚህ በተለያዩ ልጆች የሚሰሩ ስራዎች ከፉድ ሴኩሪቲ ባለፈ የኑትሪሽን ሴኩሪቲ ላይ አስተዋጽኦ ያደርጋሉና የጎይተር የብዙ የማይክሮ ኑትሪየንቶች እጥረት ብዙ ይጎዳሉ በተፈጥሮ ሀብት በጣም እንትን ያሉ አካባቢዎች ነገር ግን እነዚህን የተለያዩ ፍራፍሬዎችን የተለያዩ ቬጂቴብልስ አሁን ካሮት ቲማቲም የተለያዩ ሌሎች ቬጂቴብልስ እና ፍሩት ማንጎ አቮካዶ እየተስፋፋ ሲመጣ እናቶች ራሳቸው ገበያ ሲሄዱ ምንም አይሰጉም ለልጅ ራባል ብሎ ከጓሮ ፍሩት እየበላ ሊጠብቃቸው ይችላል ምግብ እንኳን ካላገኘ በእነዚህ ምክንያት የኑትሪሽን ሴኩሪቲንም በጣም ከፍ ማድረግ ይችላል እና በእንግዲህ ለምግብ ዋስትናም ለዚህም ትልቅ አስተዋጽኦ ያደርጋል ቻሌንጁ ብዙ ኢኒሺዬቲቮች አዳዲስ ኢኒሺዬቲቮች ብዙ ጊዜ ያው ቻሌንጅ ይገጥማል ቶሎ ለመሬት ለማድረስ የኛ የሪሶርስ ደሞ ሊሚቴሽን ሁሉንም በደንብ ፓይለት ማድረግ ብዙ ቦታ ለማዳረስ ከበድል ይችላል ግን ፓይለት ተደርጎ ሌሎች ገበሬዎች ከዛ እንድማሩ በማድረግ በደንብ ስኬል አፕ እንዲያደርጉ በማድረግ ብዙ የተሰሩ ስራዎች አሉ እንግዲህ የመንግስት ያልሆኑ ድርጅቶች ስራ ትልልቅ የመንግስት ፕሮግራሞችን አጋዥ ለመሆንና በሎካል አካባቢ የሚሰሩ ስራዎችን የበለጠ ጎሉን እንዲመታ ለማድረግ አጋዥ ማድረግ ነው እና ባጭሩ ይሄን ለማለት ፈልጋለሁ አመሰግናለሁ ዶክተር ታደሰ በዛው ላይ የመንግስታዊ ያልሆኑ ድርጅቶች ይሄን
ልዩ ፈንድ ተግባራዊ ከማድረግ አኳያ ምን ሚና መጫወት ይችላሉ የሚለውን አጠር አድርገው ቢነግሩ። እሺ በጣም አመሰግናለሁ። እንግዲህ ይሄ መንግስታዊ ያልሆነ ድርጅቶች እንዳልኩት ከሪስቶሬሽን ጋር ከደን ጥበቃ ጋር የተገናኘ ብዙ ነገር ስለሚሰሩ በዚህም ላይ ተሳትፎ ቢያደርጉ ትልቅ አስተዋጽኦ ያደርጋሉ ብዬ ነው የማስበው። አንደኛ ቀጥታ ፕሮጀክቱን ራሱ ኢምፕሊመንት በማድረግ ሊያግዙ ይችላሉ። ፕሮጀክቶቹ ዝም ብሎ የአሎኬት ተደርጎ የሚበተኑ ሳይሆን ፕሮጀክት ፕሮፖዛል ማዘጋጀት ያስፈልጋል፣ የኮፋይናንስ ያስፈልጋል። እነዚህ ደግሞ ለሎካል ኮሚኒቲስ በተለይ በብዙ መልኩ የተደራጁ የፒኤፍኤም ኮኦፐሬቲቭስ ሊሆኑ ይችላሉ፣ የዋተርሼድ ኮኦፐሬቲቭስ ሊሆኑ ይችላሉ። እነዚህ ሁሉ ደግሞ እንደዚህ ግራንትን ዊን የሚያደርግ ፕሮጀክት ፕሮፖዛል ማዘጋጀት ሊከብዳቸው ይችላል። መንግስታዊ ያልሆኑ ድርጅቶች በዛ መልኩ ፕሮጀክቱን ዲዛይን በማድረግ ሊያግዙ ይችላሉ። በዛ አካባቢ ደግሞ ፕሮጀክት ካላቸው እንደ ኮፋይናንስ በጀቱን እንዲያዝ በማድረግ አስተዋጽኦ ሊያደርጉ ይችላሉ። ሀብት በማሰባሰብም አስተዋጽኦ ሊያደርጉ ይችላሉ። ማለት ተጨማሪ እንደዚህ አይነት ትልቅ የመንግስት ኮሚትመንት ያለበትና ስራ የሚሰራበት ከሆነ ተጨማሪ ደግሞ ኮፋይናንስ ያስፈልጋል ብሎ በዛ መልኩ ሪሶርስ ሞቢላይዝ ማድረግ ይችላሉ። ሀብት በገንዘብ ብቻ አይደለም፣ ደግሞ ቴክኒካል ሰፖርትም አንዱ ነው። በተለይ የቴክኒክ ድጋፍ ለማህበረሰብ በማድረግ ማገዝ አንዱ ሊሆን ይችላል። የህብረተሰብ ተሳትፎ እንዲጨምር በተለይ አዌርነስ ክሪኤሽን ላይ ኢቭን ይሄ ሪሶርስ መኖሩ ራሱ እስከ ግራስሩትስ እስከ ገበሬ ድረስ ለማድረስ ብዙ ጥረት ይፈልጋልና እነዚህ መንግስታዊ ያልሆኑ ድርጅቶች ያሉበት አካባቢ ሀሳቡን ወደ መሬት በማውረድ ትልቅ አስተዋጽኦ ሊያደርጉ ይችላሉ። እቅድ ላይ እንዲሳተፉ ለምሳሌ ኮሚኒቲስ አሁን እንደ ትረስትድ ብሮከር ሊሆኑ ይችላል። በመንግስትና በማህበረሰብ መካከል ጥሩ የሆነ ትረስትድ ብሮከር ሊሆን ይችላል እንጂና ለዛ ትልቅ አስተዋጽኦ ልናደርግ እንችላለን። ፕሮጀክቶችን መከታተል፣ ሪፖርት ማድረግ እነዚህን በተለይ የፕሮጀክት ክትትልና ሪፖርት ላይ ኖርማሊ ያው የመንግስት አካል ነው ይሄን ሪፖርት የሚያደርገው፣ ግን ዳታ በመሰብሰብ ለመንግስት አካልና ለሚመለከታቸው ኢቭን ዶነሮችም ካሉ እዚህ ላይ የሚሳተፉ ለዛም ይሁን ግብአት የሚሆኑ መረጃዎችን በመሰብሰብ መንግስታዊ ያልሆኑ ድርጅቶች ከፍተኛ አስተዋጽኦ ሊያደርጉ ይችላሉ። ኤንጂኦዎች ያው ሪሶርስ በየጊዜው ሞቢላይዝ በማድረግ በትብብር እና ፕሮጀክቶችን መሬት ላይ በማውረድ አይ ቲንክ ጥሩ ልምድ አለ። በተለይ የትብብርና አጋርነትን በማጠናከር ትልቅ ሚና ሊጫወቱ ይችላሉ። ያንን ልምድ ደግሞ ወደ እዚህ በማምጣት በተለይ በመንግስታዊ ድርጅቶች፣ መንግስታዊ ባልሆኑ ድርጅቶች፣ የግል ድርጅቶችም ዳይሬክት በተለያየ መልኩ የሚሳተፉ ካሉ ዶነሮች ጋር የግል መቀራረብና ትብብር ያለውን ልምድ ወደዚህ በማምጣት አስተዋጽኦ ሊያደርጉ ይችላሉ ብዬ ገምታለሁ። አይ ቲንክ አመሰግናለሁ ዶክተር ታደሰ። ወደ ክቡር አቶ ከበደ ልምጣና እንግዲህ የደን ልማት አያያዙን ዘላቂ ከማድረግ አኳያ በመንግስት በኩል የሚታሰቡ አዳዲስ የፖሊሲ አቅጣጫዎች አሉ ወይ፣ ስትራቴጂዎችስ አሉ ወይ የሚለውን ደግሞ አጠር አድርገው ቢገልጹልን። 2023 ላይ የኖርዌጂያን ናሽናል ዴይ ሲከበር ተጋብዤ ተገኝቼ ነበር እና ሁልጊዜ የክቡር አምባሳደሩን ንግግር ሁልጊዜ ሌላም ቦታ ጠቅሰዋለሁ። የሚገርም መልእክት ነው ያስተላለፉትና መልእክታቸውን እሳቸው እንዳሉት ባቀርበት ደስ ይለኛል። አምባሳደር ስቲያን ክሪስቲንሰን ይባላሉ። ፐርማነንት ሪፕሬዘንታቲቭ ቱ ዘ ኤዩ ኢጋድና ዩኤንኢሲኤ በዛ ናሽናል ዴይ ላይ አንድ ትልቅ መልእክት ነው ያስተላለፉት ስለ ኢትዮጵያ። ምንድነው ያሉት? protecting forest of Ethiopia is about protecting the climate of the continent. አሉና we are living in a water tower providing water far beyond Ethiopia's borders in all directions. An empty water tower would be catastrophe for the region. ስለዚህ እዛ ሀገር ላይ እዚህ ዩኒክ የሆነ ጂኦግራፊ ላይ አካባቢውን ሊቀይር አካባቢውን ከመራቆት ሊያድን የሚችል
ትልቅ ስራ ካልተሰራ በስተቀር የኛ ጂኦግራፊ በጣም ዩኒክ ነው ትልቅ ኢምፓክት አለው ለቀጠናው ስለዚህ ለዚህ ለቀጠናው ኢምፓክት ባለው አካባቢ መሰረታዊ ለውጥ የሚያመጣ ስራ ካልተሰራ ጥፋቱ እኛም ብቻ የሚጎዳ አይደለም በሳቸው በልክት ጥፋቱ ለቀጠናው ይተርፋል ነው ስለዚህ የዋጅ ቀጠናውንም ከልቂት የሚያተርፍ ነው ማለት ይቻላል ለቀጠናው ፒስና ሴኩሪቲ ሰላምና ደህንነት ወሳኝ ነው ቀጠናው ካለማ ሰላምና ደህንነት ይጠበቃል ማለት አይቻልም የፖሊሲ ሬስፖንስን በተመለከተ ያው አንዱ ምናነሳው ይሄ ራሱ ዛሬ የተነጋገርንበት ያለ ነው የአረንጓዴ አሻራና የተራቆት መሬት ማገገሚያ ፈንድ ለደን ልማት ጥበቃም በአጠቃላይ የተራቆተ መሬት እንዲያገግምም ከዚያም አልፎ እኔ የሶቨርኒቲም ጉዳይ ነው ብዬ ነው እንትን የምለው አንድ ፖሊሲ ምላሽ ነው ይሄ ራሱ የሚል እንትን አለኝ ምክንያቱም የተራቆተ መሬት እንዲያገግም ስናደርግ እንዲድን ስናደርግ ምርታማ እንዲሆን ስናደርግ በሂደት በአጠቃላይ ሪዚሊየንት የሆነ አካባቢ ሪዚሊየንት የሆነ ማህበረሰብ ሪዚሊየንት የሆነ ኢኮኖሚ ነው የሚፈጠረው ሪዚሊየንት የሆነ ኢኮኖሚ ጠንካራ ኢኮኖሚ ያለው መንግስት ይፈጥራል ማለት ነው ጠንካራ ኢኮኖሚ ጠንካራ መንግስት ነውና ጠንካራ ኢኮኖሚ ያለው ሀገር ደግሞ በአለም ምጣኔ ሀብታዊና ፖለቲካ ሁኔታ ወሳኝ ሚና ይጫወታል ደካማ ኢኮኖሚ ያለው ያው በአለም አደባባይ ደካማ ሆኖ ይቆማል ስለዚህ እኔ ከደን ልማትና ጥበቃ ባሻገር ይሄ ኢቭን ሶቨርኒቲን ማስከበሪያ ሬስፖንስ ፖሊሲ ሬስፖንስ አለ በተፈጥሮ ሀብት ላይ በተፈጥሮ ሀብት ልማትና ጥበቃ ላይ የሚኖር የፖሊሲ ሬስፖንስ ሶቨርኒቲንም ከማስጠበቅ ጭምር ሊታይ ይገባል የሚል እንትን አለኝና አንዱ የፖሊሲ ምላሽ ይሄ ነው የሚል እንትን ያለኝ ሌላው ግሪን ሌጋሲ ይቀጥላል ግሪን ሌጋሲ አንድ የፖሊሲ ሬስፖንስ ነው ብዬ ነው እንትን የምለው የተፋሰስ ልማት ሌላው የፖሊሲ ሬስፖንስ ነው ብዬ ነው የምቀጥለውና እነዚህ ስራዎች በአጠቃላይ የኢትዮጵያ የተፈጥሮ ሀብት ከነበረበት መራቆት እንዲድን እንዲመለስና ለሀገርም ለዓለምም ኮንትሪቢዩት እንዲያደርግ የሚያደርጉ ናቸውና ይሄ በመሬት ላይ ያለው ይቀጥላል የግሪን ሌጋሲው ፖሊሲ ሬስፖንስ ነው ይቀጥላል ይሄ ተፋሰስ ልማት ፖሊሲ ሬስፖንስ ነው አዋጁ ጭምር ይሄ የሚቀጥል ነው ስለዚህ ይሄን እንደ አንድ ፖሊሲ ሬስፖንስ ልናየው እንችላለን ሌላው እንደ ፖሊሲ ሬስፖንስ የምናየው ይሄን እነዚህን ስራዎች የሚመሩ ተቋማት አሉ ተቋማት አቋቁማል መንግስት ማለት ነው የአካባቢን ጉዳይ የደንን ጉዳይ የተፈጥሮ ሀብትን ጉዳይ የሚመሩ ጠንካራ ተቋማቶች መንግስት እየገነባ ነው ያለው የኢትዮጵያ ደን ልማት አንድ ትልቅ ተቋም ነው የአካባቢ ጥበቃ ባለስልጣን አንድ ትልቅ ተቋም ነው የተፈጥሮ ሀብት ዘርፍ አንድ ትልቅ የተቋም ስራ እየሰራ ያለ ነውና ፖሊሲ አለ ፖሊሲን የሚያስፈጽሙ ተቋማቶች አሉ ተቋማቶቹ ደግሞ በሰው ኃይል በተማረ የሰው ኃይል እየተገነቡ ነው ያሉትና እነዚህን እንደ ፖሊሲ ሬስፖንስ መውሰድ እንችላለን የሚል ባጭሩ አስተያየት ለመስጠት ነው አመሰግናለሁ ክቡር አቶ ከበደን በመጨረሻም ወደ ፕሮፌሰር ኢያሱ ልምጣና እንግዲህ ቀደም በዝርዝር በተለይ ይሄ አረንጓዴ አሻራ በአገሪቱ በእርሻም ዘርፍ በሌላውም ያመጣውን በጎ ተጽዕኖ አብራርተውልናል እንግዲህ ፕሮፌሰር ኢያሱ ተመራማሪም ነበሩ አሁን ወደ ፖሊሲ ሜኪንግ ቢመጡ እንደ ተመራማሪ ደግሞ የሚያዩዋቸው ክፍተቶች ይኖራሉና
ምን ላይ ይጠናከር ምን ይስተካከል በሚለው ላይ እንደው አጠር ያለ ወደፊትም መጠናከር አለባቸው በዚህ መልኩ ደግሞ ጠንካራ ጎን ነው የሚሉትን አጠር አድርገው ቢገልጹልን። አመሰግናለሁ ዶክተር ሀብቴ። ሌሎች ፓናሊስቶችም የሰጡትን ሐሳብ አደንቃለሁ። በተለይ ዶክተር ታደሰ ያነሳው የዚህ የመንግስታዊ ያልሆኑ ተቋማት ድርሻና አስተዋጽኦ ጉልህ መሆኑን ይሄ ቤት በደንብ መገንዘብ ይኖርበታል። ለዚህ አንዱ ማሳያ አሁን እኛ በቢሊዮን የሚቆጠር ችግኞችን የምንተክለው ችግኞቹ በችግኝ ጣቢያ ከተፈሉና ለተከላ ከደረሱ ነው ወስደን የምንተክላቸው። ችግኝ ጣቢያ ስርጭቱን በምንመለከትበት ጊዜ አብዛኛው ችግኝ ጣቢያ በህብረተሰብና መንግስታዊ ባልሆኑ ድርጅቶች የሚተዳደር ነው። ይሄ በጣም አስገራሚ ነገር ነው። እስከ 65-70% ድረስ ያሉን ከ129,000 እንደዛ ከሚያክል ችግኝ ጣቢያዎች 68% ያህሉ በእንደነዚህ አይነት መንግስታዊ ባልሆኑ ድርጅቶችና የወጣት ማህበራት የህብረተሰብ ተቋማት የሚተዳደር ነው። ከዚህ አኳያ የመንግስታዊ ያልሆኑ ተቋማት በተለይ በተፈጥሮ ሀብት ልማት በደንና በአካባቢ ጥበቃ ያደረጉት ያሉት አስተዋጽኦ ጉልህ ነው። ፋርማ አፍሪካ ኤስኦኤስ ሳሄል ዶክተር ታደሰ የሚመራው ተቋም በባሌና በአርሲ በዚህ በባሌ ኢኮ ሪጅናል ፕሮጀክት የሰሩ ስራ ዓለምን ያስደመመ ወደ ካርቦን ማርኬት አገራችን እንድትገባ ያስቻለ ለህብረተሰቡ ጥቅም ያመጣ ነው። ከዛ ተነስቶ ደግሞ አሁን የኦሮሚያ ፎረስት ላንድስኬፕ ፕሮጀክት ተብሎ ሰፊ ስራ ተሰርቶ አሁን ወደ ካርቦን ማርኬት ኢትዮጵያ እየገባች ያለችበትን ተሞክሮ ያገኘ ነው። ከዛ አንፃር ነውና ያንን አድንቄ ማለፍ ስላለብኝ ነው። የችግኝ ጣቢያዎች ትልቅ የገበያ አማራጭ ሆነው ወጣቶችና ተፋሰስ ተጠቃሚ ማህበራት ብለን የምንላቸው አሉ። እነዚህ ችግኝ በማፍላት ለሚተክሉ ተቋማትና ድርጅቶች ችግኝ በማቅረብ ትልቅ ገቢ ያገኙ ነው። አልተጠናም፣ ገና ጥናት ውጤት አላየሁም። ለማስጠናት ሙከራ ያደረግን ነው። ይሄ በኢኮኖሚው ላይ ያበረከተ ያለውን አበርክቶት ኳንቲፋይ ማድረግ የሚኖርብን ይመስለኛልና ኢንተርፕራይዝ ብሎ ዶክተር ታደሰ ያነሳው ትክክለኛ ነገር ነው። እንደውም ዶክተር አደፍርስ ጧት ያለው ነገር ኃላፊነት ጭምር ጠቅሶ ዋጋ ነግሼት አድርጎ አንዳንድ የፍራፍሬ ችግኞች ግራፍትድ የሆነ ማንጎና አቮካዶ ማግኘት በጣም ከባድ ነው። አሁን ወጣቶች ተደራጅተው ግራፍትድ ማንጎ፣ ግራፍትድ አቮካዶ፣ ግራፍትድ ኦርቻርድ ፍሩትስ እየሸጡ ናቸው ያሉት። ይሄ እንደውም ከበደ ደግሞ አንዳንድ ቦታ ላይ ደናደር ህብረተሰብ እየተፈጠረ ነው የሚለው እጅግ በጣም ከተሰራበት ገና ያልተነካ መሆኑን ለማንሳት ነው። እንግዲህ አረንጓዴ አሻራ ቅድም የነገርናችሁን ውጤት እያስገኘ በህብረተሰቡ ዘንድ ባህል እየሆነ ሄዷል። ተው ብንልም አሁን ህዝቡ ወደማይተውበት የህልውናው መሰረት መሆኑን እየተረዳ መጥቷል። ከምግብ አንጻር አግሮፎረስትሪ ላይ እየሰራን ያለነው ስራ ተጠናክሮ መቀጠል አለበት። እዛ ላይ የዝርያ መረጣ፣ የትሪ ኮንፊግሬሽን ምናልባት በጥናት መታየት ያለበት ከሆነ የስፔሲንግ ጉዳይ፣ የትሪ ኮንፊግሬሽን ጉዳይ፣ የሰብል እነዚህ ብሪ እህሎችና የደን ዛፎች ወይንም የፍራፍሬ ዛፎች ያላቸው ስብጥር ኦፕቲማል የሆነውን ስታብሊሽ የማድረግ ነገር ላይ ብዙ ይቀረናል። ኳሊቲ ማስጠበቅ፣ ስታንዳርድ ማስጠበቅ፣ ጥራት ላይ ገና መስራት ይጠይቃል። ጂኦ ሪፈረንሲንግ ላይ ገና እየሄድን ነው። ብዙ ርቀት መሄድ ይጠበቅብናል። ተከላ ቦታዎችን ለይተን ካርታ ማድረግ፣ ይሄ በተለይ አሁን ገንዘብ ሚኒስቴር ያስቀመጠውንም የተጎሳቆለ መሬቶችን አረንጓዴ አሻራ በጀት ለመጠቀምም ፕሮፖዛሉን ለማዘጋጀት እንዲህ አይነት ነገሮች ላይ ያስፈልጋል። እኔ አንድ አዲስ ሀሳብ እንኳን ባይሆን ዋይልድ ኤዲብል ፍሩትስ ላይ በፍጹም የሰራን አይመስለኝም። እረኞች ሆናችሁ እንደነ ከገጠር የመጣችሁ ካላችሁ እነ ጫካ ውስጥ ያሉት ፍራፍሬዎች እነ ዶቅማ፣ እነ ኢንኮይ የምንላቸው፣ እነ አጋም፣ ቀጋ ወዘተ የምንላቸው እነ በደኖ በልተን ያደግን ሰዎች ዛሬ እነዚህ ነገሮች በየጫካው አሉ ወይ ስንል ተመናምነው አልቀዋል። ደኑ እየተመነጠረ ሲሄድ አብሮ በውስጡ ያለው ብዝሃ ህይወት እየጠፋ ነው እየሄደ ያለው።
በነገራችሁ ላይ ኤፍኤኦ በ2023 ላይ ባወጣው ጥናት የዓለማችን 80% የሚሆነው የእጽዋትና የእንስሳት ጄኔቲክ ፑል ያለው ደን ውስጥ ነው ማለት ይሄን አውርዳችሁ ፒዲኤፍ ማየት ትችላላችሁ። ስለዚህ ደን ጠፋ ማለት ብዝሃ ሕይወት ጠፋ ማለት ነው። ብዝሃ ሕይወት ጠፋ ማለት የግብርና የቀጣይ ፊውቸር ወይንም የወደፊት የግብርና ዕጣ ፈንታ ላይ አሉታዊ ተጽዕኖ የሚያሳድር ነው። ለምሳሌ አንዳንድ ያልተጠበቁ በሽታዎች ወይም ተባዮች ሲከሰቱ ብሪዲንግ ወይንም የድቀላ ስራ የሚሰራው ከዋይልድ ሪሌቲቭስ በማምጣት ለዚህ ማሳያ ኮፊ ቤሪ ዲዚዝ ኮፊ ቤሪ ዲዚዝ በ1970s በኢትዮጵያ በኮሎምቢያ በብራዚል ያለውን ፕላንቴሽን ባጠፋ ጊዜ የኢትዮጵያን ላንድሬስ ወስደው ነው አዳቅለው የዓለም የቡና ኢንተርፕራይዝ መዳን የቻለው። ተመሳሳይ ባርሊ የሎ ዶዋርፍ ዲዚዝን ማንሳት እንችላለን። በአሜሪካ ካሊፎርኒያ የከፍተኛ የቢራ ሞልት ባርሊ ምርት በባርሊ የሎ ዶዋርፍ በተጠቃ ጊዜ ከሰሜን ሸዋ ከፍቼ አካባቢ በሄዱ ላንድሬሶች ናቸው እነዚህ ሬዚስት የሚያደርጉ ዝርያዎችን በማዳቀል በአመት እስከ $60 ቢሊዮን ማትረፍ የተቻለ። ኢትዮጵያ ከዛው ስንት አገኘች የሚለው ለምርምርና ለክሪቲክ የሚቀመጥ ሆኖ ስለዚህ እንደ ባዮዳይቨርሲቲ ላይ እነዚህ ኢዲብል ፍሩትስ ወደ አግሮፎረስትሪው ሲስተም ማስገባት ብቻ ሳይሆን በደኖች ውስጥ ኢንሪችመንት ፕላንቲንግ ፕሮፖዝ አደርጋለሁ። ትልቁ ስራ የኛ አሁን ደን ብለን የምንላቸው በጣም ስፐርስ ናቸው፣ ኦፕን ናቸው። ስትራክቸሩ ፎረስት ስትራክቸሩ ትሪ ዴንሲቲው እና ዳይቨርሲቲው በጣም የተመናመነ ፎረስት ነው የሚኖረን። በእነዚህ ኦፕን ፎረስትስ ላይ ተከላ መካሄድ አለበት የሚል ፕሮፖዛል አለኝ። እኛ አሁን በችግኝ ተከላ ፕሮግራማችን ጂኦ ሪፈረንስ እናደርግ ደን ያለበትን አካባቢ አታካትቱ ነው የምንለው። እዚህ ላይ መልሰን ማየት ብንችል የሚል ነው የሚኖረኝ። ስፐርስ መሆኑንና የፎረስት ዴፊኒሽን ያላሟላ ኤሪያ ላይ ኢንሪችመንት ፕላንቲንግ ማካሄድ አለብን። ኢንሪችመንት ፕላንቲንግ ባዮዳይቨርሲቲውን ማበልጸግ ትሪ ዴንሲቲውን ኮምፖዚሽንና ስትራክቸር ኦፍ ዘ ፎረስት በሚቀይር መልኩ መሰራት አለበት። ብዙ ወተርሼዶች ላይ የተበጣጠሱ ኮሚኒቲ ውድሎትስ እና የተበጣጠሱ ደኖችን እናያለን። እነዛን አልፈናቸው ነው የምንሄደው። በነገራችሁ ላይ አረንጓዴ አሻራና የተፋሰስ ልማት የአንድ ሳንቲም ሁለት ገጽታዎች ናቸው። አርሶ አደሩ በአመት 14 ሚሊዮን ህዝብ እየወጣ በአማካይ እስከ 40-50 ቀን የእርከን ስራ ይሰራል፣ የአፈርና ውሃ ጥበቃ ስራ ይሰራል። በዛውም ደግሞ የችግኝ ተከላ ጉድጓድ ያዘጋጃል። ከዚያ በኋላ ክረምቱ ሲመጣ ደኑ ይተከላል። ፊዚካልና ባዮሎጂካል ሆኖ የተራቆተ መሬትን የተጎሳቆለ መሬትን ሙሉ የማገገም ኢኮሲስተሙን ስርዓተ ምህዳሩን ሙሉ የመመለስ ውሃውን ደኑን ብዝሃ ሕይወቱንና አፈሩን የማዳን ስራ የሚሰራ ስለሆነ የአንድ ሳንቲም ሁለት ገጽታ መሆኑ ልረሳ አይገባም። ሪስቶሬሽን ስንል ባዮሎጂው አለ፣ ፊዚካሉ አለ። ሁለቱ ሲዳመር የተሟላ የስነ ሕይወቱን የሚመልስ ስለሆነ በዛ መልኩ ማየት ብቻል ነው የሚኖረኝ። እንግዲህ ጥናቶች ያስፈልጋሉ። ቅድም እነ ላምበርትን እንደ ኢትዮጵያ ኢኮኖሚ አሶሲዬሽን ጠቅሻለሁ። እዚህ ብዙ ምሁራን አላችሁ። ስራ የተሰራ ስህተቶች ጉድለቶች ይኖራሉ። እነዛን ጉድለቶች በሚሞላ መልኩ ከሰራን ኢትዮጵያ የምታልመውን የአረንጓዴ ኢኮኖሚ ግንባታ ህልሟንና ትልሟን ማሳካት ትችላለች። ለዚህ አብረን እንነሳ ለማለት ጥሪ ለማቅረብ ነው። አመሰግናለሁ። አመሰግናለሁ። እንግዲህ ፕሮግራሙ በእኛ በኩል ያለው የፓኔሊስቶች ውይይት በዚህ ይጠናቀቃል። በዚህ አጋጣሚ ይሄን ግብዣ ተቀብለው ለተነሱ ጥያቄዎች ላቀረቡልን መልስ ሁሎችንም ፓኔሊስቶች አመሰግናለሁ። አንዴ በጭብጨባ ሸኙልኝ። እሺ፣ እናመሰግናለን። What
ነገ ዛሬ